አንቺ ደግሞ ምንድነው የሚያደናብርሽ? የሻትጂም እንዴ እንኳንም አገኘሁሽ ጓደኛዬ። አታያቸውም እንዴ ሊገሉኝ ነበርኩ። እሰይ ደግ አደረጉሽ። ይግደሉሽ። ለማን ናቸው የሚገሉሽ? ኪንጎ እንዴት ነህ? እንኳን ደህና መጣህ ኪንጎ። እንዴት ነሽ? አንቺ ምን እንደምትለጣጠፊበት አንቺን ያዋራሽ የለም እባክሽ። ይኸውልሽ ትሰሚኛለሽ? አሁን ነው የመጣሽው ብዬ ነው እሺ ዝም የምልሽ። አለበለዚያ እዚህ አፈር ነበር ማለትሽ። አንቺ ተረግምሽ በሌሉ ስለተከለልሽ ያመለጥሽ መስሎሽ ነው? ኪንጎ ምን አደረኩ ነው? ኧረ እባክሽ ምን አደረኩ ማለት? ቆይ ከዚህ በላይ ምን ልታረጊ? አላየህም እንዴ እንዴት እንዳስፈራራችኝ? ቆይ እሺ ምን ማድረግ ነበረብኝ? እባክሽ ወደዛ። አንቺም ከሷ አትሻይ። ኪንጎ በቃ ተረጋጋሽ። ስሚ አንቺም ሆንሽ አንቺ ሁለተኛ ባሌ አጠገብ እንዳትደርሱ። ዋት ባሌ? አንቺም ሴት ሆነሽ ባሌ ምናምን አልሽ? ሊዲያ ኧረ እባክሽ እስቲ መጀመሪያ አንቺም ሴት ሆነሽ ፀጉርሽን ተሰሪ፣ ስታይልሽን ቀይሪ። መጀመሪያ ራስሽን ጠበቅ አድርጊና ወንድ ላይ ተንጠለጥያለሽ። እሺ ቤቴሽን ፈልጊ ደግሞ አንቺ ቀበጥ። ቆይ ሰው ሁሉ እንዳንቺ እንዲሆን ነው እንደምትፈልጊው? ምንድነው ችግርሽ? እኔም በጥፊ እና ቦክስ ይሻልሻል። አንቺ ግን ቆይ አላበዛሽም እንዴ? ሊዶ አታያትም እንዴ? ቅምጥል ደግሞ ምን ያንሳታል? ሂጃቺ አሽቃባጭ። ዝም ብለሽ አታሽቃብጭሽ። ሰምኛለሽ? ሁለተኛ መሀላችን ለመግባት ብታስቢ አንጠባጥብሻለሁ። ቅምጥል ሚስት ናት። ከኔ ጋር ሌላ ነገር ያሰበ ሰው ካለ ቢቀርበት ነው የሚሻለው። ኧረ እባክህ አልቀረብም። በልሆና አንቺ ግን ምንድነው ለሁሉ የምታሽቃብጪው? ደግሞ ሊዶ ምን ብዬ አሽቃበጥኩ? እኔ ለአንቺ ቆሜ ስከራከር አንቺ ሙርት ይጅብኛለሽ ቲና። እና ደግሞ ምን አድርጌ ነው ሙድ ያስኩት? ሊዶ በጣም ትገርሚያለሽ። እሺ የራስሽ ጉዳይ። እንዴት ተናዶ እንደምጣብኝ እያየሽ እንዴት እንደዚህ ትሆኝብኛለሽ? ሊዶ የራስሽ ጉዳይ። እንደውም ከዚህ በኋላ አጠገቤ እንዳትደርሺ እሺ? እንዴ ዴቪዬ፣ ለዴቭ ብለሽ ነበራ ከኔ ጋር ያለሽ። እንደውም እሱን አታገኙም። እሺ እርሺው። እንዴ በቃ ቲና፣ ከዚህ በኋላ አርፈሽ ቁጭ በይሽ። ከዚህ በኋላ ምንም አይነት ቅብጠት አልፈልግም። እሺ ሊዱዬ፣ ግን የዴቭ እና ያደይን ነገር ቶሎ ጨርሽልኝ። እኔ እንዳታስቢው ምንም አላደርግም። አረ ነው? አዎ እንዳትከተኝ ከዚህ በኋላ። አንቺ ምን ሊጠገብሽ ሊዱ? ቆይ ጠብቂ፣ እንደዚህ እንደኮራሽማ አትቀሪ። አንቺ ልጅ ቆይ ምንድነው ችግርሽ? ባቡሬ ይቅርታ፣ በጣም እናቴ ስለታመመች እኮ ነው። አንቺ ቀዳዳ። እሺ እናትሽ ከታመመች የት አለች? እሺ ከቤት ውስጥ የት ሄደች? ምን እየሰራሽ? ምንም ማለቴ እሷ ምንም እየሰራች አይደለም፣ ሆስፒታል ናት። ኧረ እባክሽ። እናት አለሽ? አዎ ለዛውም ታማሚ ናት። አልገባኝም። ቆይ እናት ካለሽ ለምንድን ነው እና ደጋ ሰራተኛ ነሽ? ሌባ ስለሆነች ነው ልትሰርቅ። እቺን ይኸውልሽ ለማያውቅሽ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደይ ድራማ ዛሬ ምን ተፈጠረው ብለን አብረን እናያለን ማለት ነው። ቅምጥል ቤዛን ኪንጎ የት እንዳለ ካልተናገርሽ አቃጥልሻለሁ፣ ከነቤትሽ ነው ማጋይሽ። ቅምጥል አቁሜ እያለመነቻት ነበር። እንዴ ነግሬሻለሁ፣ እውነቱን ብቻ ተናገሪ። አሁን ወንድምሽ ካደውና ቀጥሎ እዚህ ይዞ እንዲመጣ እንድትነግሪኝ እፈልጋለሁ አለቻት ማለት ነው። በዛም እንግዲህ ቅምጥል በጣም ተናዳ ስለነበረ ቤቱ ልታጋይ እንደውም ጋር ከፍኩፋ እሷን ልታቃጥል ነበረ። ወንድሜ ኪንጎ እዛ እና ተውልበልና አለዛ ቤታችን ልናጣ ነው ብላ ተስራለች። ከዛ እሱም እሺ ብሎ ምን ተፈጠረ ቅምጥለች ምናምን ስብላንተ የማትራብ አንድ አይቴ ብቸኛ ባትሆን ኖሮ ሲጨርስክ ነበር ብሎ ከዛ ይዞ ይወጣል ማለት ነው። እንግዲህ ቅምጥል ስትናደድ የምታረገው ነገር ስለማታውቅ እንደጋጣሚ ሩታ ሊዳ እየሮጠች ያለ ከአሹ ጋር ትጋጫለች። ከዛ እንዴ አይኔለሽም እንዴ አታይም ለምንድን የምትደናበሪ እያላት ነበር። አሺ እያለች ጭራሽ አሺ ትሰሚኛለሽ እያይሻተችው እያለ ስጮህበት ነበር። ቆይ ምን ላድርግሽ አንቺ እያለ ሰሆነ። ከዛ በቃ አስመለጥከኝ እኮ ማንን? ባቡሬን እየተቀጠልኩ ነው። ባቡሬን ጭራሽ ለምን እያላት ነበር። ውይ አሹ ደግሞ ጥያቄ ተመሳል። በቃ አሳልፈኝ እንደዛ ነው ነገሩ። ለካ እነሱ ነው የምትሮጪ ማለት ነው። ልብሽ የጠፋ እንደ ባቡሬ ሆኗል እንዴ እያላት ነበር። ከዛ ቤቅ እያለች ምንድነው ብላ አቅፋ ሳመች። ምንድነው አጠቃቀፍሽ እኮ በጣም የነፈኩሽ ትመስያለሽ፣ ከአይኖችሽ ራሱ ተረዳችኋል እያላት ነበር። አዎ በጣም ናፍቀኛል፣ ስንት ጊዜ ነበር የፈለኩ ብላ ከዛ አዴና ሊሊ አንድ ላይ እየሄዱ ባቡሬና ቅባስ ስም እያዩ ነበር። ተመልከታት የሆነችን ሊዲያ ግን እንዴ ከዛ አዴ ወይ ሊሊ ለምን ተናደድሽ?
ተሳሙ ምን ችግር አለ? ይህን ታውቃታለሽ አይደል? እሷ እንዲህ እኮ ነች እያለቻት ነበር። ነገር ግን ተሳፍራለች። ስነ ስርዓት የላትም እንዴ እያለች ነበር። በጣም ተናዳ ነበር። አዲ ግን ቆይ ምንድነው ማስቀሽ? አይ ያንቺ መናደድ እኮ ነው ማስቀኝ እያለቻት ነበር። ነገር ግን ታዲያ ነገር ስራ አናድሽ እስትምልክሽ እንዴት እንደምትሆንበት ፈጣሪ መርገጥ እሱ ነው ፊት ይሰጣል እያለች ነበር። ከዛ አሹ እንዳጋጣሚ ወደ ቤት ሲመለስ ቲና በር ላይ ቁጭ ብላ ወይ አሽዬ ወይ እያለ ቁልፍ ይዛል እንዴ እያለችው ነበር። የምን ቁልፍ? አዎ ይቻላል ክፈትና ልግባ፣ ወደ ውስጥ መግባታችን ተመልሰሽ ጊዜ እያለ ነበር። ከዛ እንዳጋጣሚ ሊዱ እየሮጠች እየመጣች ነበር። ሊዱም ተናዳባት ስለነበረ አይ ወደ ውስጥ መግባት ጭራሽ እንዳታስቢ፣ ወደ ውስጥ አትገቢም ትላታለች። ከዛ አሹና ሊዱ ወደ ቤት ሲገባ ቲና ግን ከፋት፣ በር ዘጉባት። ምክንያቱም ነገር ሱራ ነው እዛ ቤት እንዳትመጣ የተደረገችበት። ከዛ በር ዘጉባት። በጣም አዘነችና ወደ ኋላ ተመለሰች። ባቡሬና ዳይመንድ እንዳጋጣሚ መንገድ ላይ ተገናኙ። ምን አዲስ ነገር አለ? ኪንጎ ምንም አልተገኘም ማለት ነው። ቅምጥልስ እዛው ያለች ቤዛ ጋር በቃ ወደ ቤት እንመለስ ብቻውን አናርጋት እያለ ነበር። ግን ሌላ መፍትሄ መፈለግ አለብን ወንድሜ፣ አንድ ነገር ከሆነ እኔ በቺ በራሴ ልቅር አይደለም። ስለዚህ ቤዛ ምንም ልትናገር አልቻለችም እያለ ነበር። ከዛ ይደውልና ቤት ይመጣሉ ቅምጥል ጋር። ከዛ ኪንጎ ውጭ ነው ያለ ዳይመንድ እና ተቀበሉ ብላ ተቆረች። ከዛ እሺ ፍጭኛ ድንጉ ተለቋል አይደል እንዴ እያለች ነበር። ኧረ እባክሽ ጭራሽ ጠብቂ ትንሽ ለዚህ ስራሽ ገነጥ እንዴ በዚህ እኮ አይደለም የተስማማነው። ምን ማለትሽ ነው? አረ አንቺ በተስማማሽበት መንገድ እንዴት ነበር ጠበቅሽው? ትሰሚኛለሽ? ታሳፍራለሽ። በጣም ባለጌ ነሽ ቤዛ እያለች ስጨውበት ነበር። ትሰሚኛለሽ? ዳይመንድ ኪንጎ አንድ ነገር ሆነ ከሆነ አንድ ጸጉር ስለላጣብ ብላ ከሆነ አገንሻለሁ እና ኪንጎን ያገኛሉ ማለት ነው። ከዛ የቤዛ ወንድም ይደባድባሉ። ሶስቱም አንድ ላይ ነው። ከዛ ቆጥተው ወደ ቤት ያስገባሉ። ከዛ ጠፍር አርጎ ያስራል ማለት ነው። የተስማማነው እኮ በዛ አይደለም የተቀመጠሽ ኪንጎ እንደምለክ ብቻ ነበር ስምምነታችን እኮ ይሄ አይደለም። አረ አንተ የተስማማው በዛ አልነበረም እንዴ? ትሰማኛለህ? አሁን አርፋን ቁጭ በል። ይሄን ኪንጎ ያላረጋችሁ ነገር ጥቂት ነገር መክፈል አለባችሁ። ስለዚህ እያለች በጣም ቤዛም ትናደዳለች። ያሰበችው ነገር ሁሌም አይሳካላትም። እሱ እንኳን አልተሳካላት። ሁሌ ሰው ማጋት፣ ለሰው መጥፎ መመኘት፣ ሰው እንዲሞት ፍላጎት ይሄ ብቻ ነው፣ ግን አይሳካላትም ማለት ነው። እንግዲህ ጁን ካሰሩ በኋላ ትሰሙኛላችሁ እያለ በጣም ይናደድበታል። ኪንጎ ባቡሬ ጋር እያወራ ነበር። ከዛ ቅምጥል እየሮጠች መጣ። ኪንጎ እያለች ከዛ ቅምጥል ብሎ አቅፋት ስሞታል ማለት ነው። ከዛ ቅምጥል አሁን እጅግ በጣም ይወደዋል ኪንጎ። በቤታዲ ያለ የሚል አሁን ቅምጥል ማለት ጀምሯል ማለት ነው። በጣም ደስ ብሎኛል ስለወደዳት ምርጥ በጣም ስለምትወደው ማለት ነው። ከዛ እስቲ ፍቅራችሁን ለበኋላ አቆዩ። አሁን ወዴት ናቸው? ወደ ቤት በቃ እኛ ወደ ቤት እንድትበይሳ እናንተ ጨርሱትና ትሄዳለች። አይሹ ሮማን ሰው እየወረደ አይደለም ምንድነው ዛሬ ድምጽ ጠፋ እኮ ጭራሹ እያለ ሮማን እያለ ማሚ ትመጣበታለች። እትዬ እርሱ ሆኖት እንዴ ሮማን ምንድነው ፈለግኩ? አይ ሳጣት እኮ ጭር ብሎ ለዛ ነው ሰላም ላት ብዬ ነው ደህና መሆኗን ለማረጋገጥ ነው እያለች ከዛ ትመጣና ማሚ አድግ ሮማን እኮ በቅል ውሃ ስለደፋችብሽ ተናዳለች፣ በዛ የተነሳ ትንሽ ከፍታታል እያለ ሮምዬ ምን እንድናደርገች እያለ አዴና ሊሊ ደግሞ ባቡሬ እናት ቡና እንዳፈሉ እነሱ ቤት ሄደው ቁጭ ብሎ ነበር። ከዛ እንዳጋጣሚ ዴቭ እየደወለ ነበር ስልክ። ዴቭ ደውሎ ልክ ስታናግረው አዴ ዴቭ ለመናገር ድፍረቱን አጣት። ዛሬ እናገራለሁ እያለ ፈርቻለሁ፣ ምን ማድረግ አለብኝ? ዴቭ ራስህ ወስን፣ የምትፈልገው ነገር ማድረግ ትችላለህ። ፈርቻለሁ፣ ምን ብያለሁ? ሁሉ ጊዜ ሌላ ጣጣ ነው የምታመጣው። ካሰብክ በኋላ ሀሳብን የምትቀይርበት ምንም ነገር። ስለዚህ ራሱ ማሰብ አለበት። አይክልን ካለ ደግሞ
እኔ ወስናለሁ እያለች ነበር። ዴቭ እንግዲህ እናገራለሁ ካለ ቆይቷል። ነገር ግን ዛሬ ነገ እያለ መናገር አልቻለም ማለት ነው። ማሚ እንግዲህ ሮማንን ይቅርታ ጠይቀቻት። ሮሚዬ ቅድም ተናድጄ ስለነበረ ስላስከፋሽ ይቅርታ፣ እንደዛ መጫወት ነበረብኝ እያለቻት ነበር። ሀይትዬ እርሶ ምንም አላጠፋው እኔንም በስራዬ ያፈርኩት እንጂ እያለች ነበር። ቅምጥል ደህና ነኝ አንድ ነገር የሆንክ ወርጄ ነበር። አንቺ እኮ ለእኔ ብለሽ ቤቱን ልትሸጪ ነበር እያላት ነበር። አዎ አደርጋለሁ ከአንተ ይበልጥልኝም እያለችው ነበር። እንግዲህ እንዳጋጣሚ ፍቅር ምን እንደሆነች አላውቅም እያለች ሩታ ከማማቅ እያወራች ነበር። ከዛ ዴቭ አእምሮበት ከቻለ ዛሬ ከዛም ዴቭ ማሚ ዴቭ እኮ አዴን ከዚህ ቤት ባታስወጪ ይሻል ነበር፣ ለዛ ነው እኮ ቤት የማይቀመጥ እያለችው ነበር። ማለት አሁን ለዛ ነው። ከዛ ሊዱ ልገሉኝ ነው እያለች ቲና እየሮጠች መጣች። ምን ተፈጠረ? ምንም ብገልሽ እያለቻት ነበር። ከዛ ቤዛ ወንድሟ እየፈታች ነበር። ከዛ ትሰምኛለሽ እገልሻለሁ፣ ከአሁን በኋላ በእናቴ የምትቀልጅ ከሆነ ሲታረግ የሚቀለሽ እና በእናቷ የመጣውን እናቷ ቀልድ ነበር ማለት ነው። ተዳንድራሩልን ብዬ ነዋ እያለች ስለ እናቴ ከቤት አነሽና እገልሻለሁ። የቤዛ እናት እርግጠኛ ነኝ አልታመነችም። ምክንያት ነው ፈጠር የተጠቀመችው ዘዴኖች እንጂ ማለት። ከዛ ምን ፈለግሽ ውጭልኝ እያለችው ነበር። ከዛ ምንድነው ፍቅር ልጅቷ ለምንድነው እንደዛ ያባረርሽው? ለምንድነው ምግብ አልበላም የሆንሽ ነገር አለ እንዴ እያለች እየጠየቀችው ነበር። ማሚ ምንም አልሆንኩም ብቻዬን መሆን ፈልጌ ነው፣ በቃ መተኛት ፈልጌ ነው እያለቻት ነበር። ቅምጥል ደስተኛ ሆናለች። ኪንጎ ስለተገኘ ኪንጎ ስለመጣ በጣም ደስ ብሏታል። ሮማን ታፈቅራታለች፣ ለምን ፍቅርን አትገልጽለትም? እንደምትወደው ንገረው እያለችው ነበር ሩታ። እንግዲህ ሮሜ ደግሞ ከላይ ሆና ተደብቃ እያዳመጠቻቸው ነበር። እሷም እኮ ተወዳለች እያለች እንዳጋጣሚ ተደብቃ እየሰማች ዴቭ ይመጣል። ሮማን ምን ተፈጥሮ ነው? ምንድን ነው? ሊዱ የሴዳ ነው እያላት ነበር። ሊዱ አላየዋትም እያለችው ሊዱ ከዛ ወደ ክፍሉ ይገባና ይመጣል። ከዛ ሊዱ ጋር ይገናኛሉ። እሺ ወንድሜ ምንድን ነው? ሊዱ ማውራት አለብን፣ የማውራሽ ነገር አለ። ለማሚ ነገርሽ እንዴ? አይ መጀመሪያ እናውራ ስላልከኝ ምንም ነገር አልተረኩትም እያላት ነበር። በቃ አሁን መናገር አለብን፣ ግዴታ ማግባት አለብኝ። አዴ እስካሁን እየጠበቀችኝ ነው እያላት ነበር። ከዛ ሳታስብ ቲና እየሮጠች መጣች ነው። ዴቪ እያለች ቲና ከዚህ ውጭ እባክሽ ሂጂ፣ እኔ ላገባ ነው፣ አዎ ልጋቡ ነው እያለች በቃ እንዲቁጭ ብላ ስለ ባቡሬ እያሰበች ከባቡሬ ፍቅር ይዟታል እንዲ ራሱ ማለት ነው። ስለሱ እያሰበች ባቡሬ ይመጣል። ቆይ ልትል ነው እንዲቁጭ በል እንጂ ምናምን እያለች ፍቅር ግን በሀሳብና በጭንቀት እኔ ማንም አይወደኝም፣ ማሚ እንኳን አትወደኝም እያለች ክስል ሳምንጨጭቃትና ስትቆጣት የነበረውን እያስታወሰች ከዛ ሩታ ምንድነው የፈለግሽው ውጭልኝ እያለቻት ነበር። አልወጣም፣ ምን እንደሆነች ካልነገርሽኝ ከዚህ አልወጣም፣ ስለዚህ ፍቅር አትርፊ እያለች ፍቅር ግን ብቻዬን መሆን ፈልጋለሁ፣ በቃ ውጡልኝ፣ ማንኛችሁ አልፈልግም እያለች ነበር። እንግዲህ ለማሚ ሁሉ ነገር መናገር አለብን። እንግዲህ ለታባምቦ እነግራታለሁ፣ አዴን ማግባት ፈልጋለሁ፣ አዴን በጣም ወዳታለሁ ያለሷ መናገር። አዎ እኔ ያለሷ መኖር አልችልም፣ ወዳታለሁ። ስለዚህ አዴ ምንድነው የምታወሩ ብላ ማሚ ተደም ቁጭ ቆማ እየሰማቻቸው ከዛ አዴን እንደሚያፈቅራትና እንደምወዳት አወቀች። በጣም ደነገጠች።